አዲስ አበባ ለምን መጣሽ? ቀጥተኛ ጥያቄ። በቃ እኔ ደግሞ ልቤ ሊፍት አፕ ከሚያደርጉ ሰዎችም ነው። ማንም በዛ ልክ ደስ የምትይ ሴት ነሽ፣ ጸባይሽ ደስ ይላል፣ ባህሪሽ፣ ሳቅሽ፣ ድምፅሽ፣ ፈገግታሽ ምናምን እና ደግሞ እርግጠኛ ነበርኩኝ አሟልቼ ያንን መስፈርት እንደምገኝ። እሺ እና ወይ ፍቅር እሺ የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ ምህረት ከጅማ አዲስ አበባ መግባቷን ሰምተን ልንጠይቃት መተናል። ምህረትን ታስታውሷታላችሁ? ኩባ፣ ስፓኒሽ፣ ጸጉራቸው በጣም ትልቅ፣ በህይወቴ አይቼ የማላቀው አይነት ቁንጅና ያላቸው ሴቶች። ከዛ ውበት አስጠላኝ። እያዩኝ ዝም ብለው አይሄዱም፣ እየሰደቡኝ ነው የሚሄዱ። ወይ አታምር ወይ አታፍር ይሉኛል እየመጡ። ወንድና ሴት መንገድ ላይ ቆሞ አይቶ ከመጣ እኔን ይመታኛል። የሚያስቆመኝ ቢኖር እኔ እዛ ቤት አልኖርም። አባቴ አልገባውም። በእኛ ዩቲዩብ ቻናል ብቻ ከ3 ሚሊዮን 70 ሺህ ሰው በላይ፣ በእኛ ቲክቶክ ደግሞ ከ3 ሚሊዮን 500 ሺህ ሰው በላይ ታሪኳን ተገርሞ ተከታትሎታል። ምህረት እባላለሁ። የመጣሁት ከጅማ ነው ብያችሁ ነበር ከዚህ በፊት። አሁን ደግሞ አዲስ አበባ ነኝ። ያን ሁሉ ታሪክ ስትነግረን አንድ ነገር አልነገረችንም። ምን መስላችኋል? የፍቅር ታሪኳን። ደረጃ ላይ የተገናኛችሁት? ተላለፍን፣ ዞር ያየሁትና ተበላሽ። ያን አትነግረኝም? ዛሬ እሷ ቤት በእንግድነት ስንገኝ የፍቅር ታሪኳን ልትነግረን ተዘጋጅታለች። እሱ ነበር መዞር የሚገባው። ኮርቶ ነው። ብቻችንን አይደለም የመጣ ነው፣ ዘመር ልንጠይቅ ነው ብለን የምህረት ወዳጆች አድናቂዎች ጋር ደወልን። ራሄል ደግሞ እንኳን ደህና መጣሽ። ራሄል ደግሞ ስትመጣ በእጇ አልመጣችም። በእጇ እንደምታየው ስጦታ ይዛለች። ምንድነው እናየዋለን። እንዲሁም ደግሞ በቼክ የተጻፈ የብር ስጦታ አለ። የብር ሽልማቱን አትወስድም ብዬ ቻሌንጅ አዘጋጅቼላታለሁ። 2 ቁጥር አለ፣ 3 ቁጥር አለ፣ 4 ቁጥር አለ፣ 6 ቁጥር አለ፣ 8 ቁጥር አለ። አንድ ቁጥር ብቻ ትጠሪና እንግዲህ የምህረትን የፍቅር ታሪክ ለመስማት በጣም ጓጉቻለሁ። ቻሌንጁን ውስጥ ትወጣዋለች ወይ ምንድን የተዘጋጀላት የሚለውን ገብተን እናያለን። አብራችሁን ቆዩ። አፓርትመንትና የንግድ ሱቆችን በተመጣጣኝ ዋጋ በመሸጥ በ2017 በተዘጋጀው የሪል ስቴት አዋርድ ላይ ተሸላሚ የሆነው ቴምር ፕሮፐርቲስ አሁንም በሳር ቤት፣ በፒያሳ፣ በአዋሬ እንዲሁም በአያት ግንባታቸው የተጀመሩና እስከ 90% የተጠናቀቁ አፓርትመንቶችንና የንግድ ሱቆችን እስከ 35% ከፍተኛ ዋጋ ቅናሽ ለሽያጭ አቅርበንላቸዋል። ለበለጠ መረጃ ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ። እዚህ ቤት ምህረት እንደምን አለሽ? ደህና ነሽ ወይ? ቀጥ ብለን መጣን አይደል? በተነገረ መሰረት ቀጥ ብለን። እንዴት ነሽ? ሰላም ነው? እንግዲህ ይዤልሽ መጥቻለሁ። ራሄል ትባላለች። ምህረት። እሺ ስራውሽ ደስ ብሎኛል። ግን ቅርብ ጊዜ መጣሽ አመስግኝ። የከረምሽ አይመስለው እዚህ እውነት? አይ ሁኔታሽ። አረፍ በሉ ተቀመጡ። ምህረት በጣም ቆንጆ ቤት ነው ያለሽ፣ ያምራል። አመሰግናለሁ። በጣም እናመሰግናለን። ሉጣ አይደልኝ? ምህረት እና ልጇ ቀስ ብለሽ ሳታስፈቢ አዲስ አበባ ትገቢያለሽ። ታዲያ ቀስ እያደለ የወጣሁት። እንግዲህ በእኛ ቤት ማንም ሳይቀድመን ፈጥነን መምጣታችን ነው። ጥሩ ነው መጣጣችን። እውነት ነው። እዚህ ቤት ከእናንተ ውጪ እንደዚህ ግር ያለ ሰው አልመጣም። ሰው እንዲህ ግር ብሎ የመጣው እኛ ነን። እኛና የንቁ ፖድካስት ተመልካቾች። እንግዲህ ምህረትን ልንጠይቅ ልንሄድ ነው ብለን ስናስብ ራሄል ጋር ደወልን። እንግዲህ ያንቺ ተመልካቾች ያንቺ አድናቂዎች ናቸው። ምህረት ጋር ልንሄድ ነው ሲንባል እኛማ መገኘት አለብን ብለው ስጦታም ይዘው ነው የተገኙት። እንግዲህ ለነራሄል yes በፖስታ የታሸገ የብር ስጦታ አለ። ምህረት ኧረ እባክህ እውነት በፖስታ የታሸገ የብር ስጦታ አለ። ሌላ ደግሞ ራሄል ይዛ የመጣችው ሌላ ስጦታ አለ። ይሄንን መስጠት ትችላለች። ብሩን ግን በፍጹም አትሰጫትም ብለናልኛ። ምቀኝነት ነው። ዝም ብላም አትወስዳት። የተዘጋጀውን የብር ስጦታ የምትወስጂው ቻሌንጅ አዘጋጅተናል። ቻሌንጁን ስታሸንፊ ብቻ ነው ምንም ማድረግ አይቻልም። እናሸንፋለን። yes
ስለዚህ ራሄል እንግዲህ ጓጉታለች ለመስጠት። እኔ ራሴ እሱን ነበር ቀድሜ ያየውና በጣም ጓጉቻለሁ። ስጦታው መስጠት ትችያለሽ። እሺ እንግዲህ ይሄንን ስጦታ ይዤልሽ መጥቻለሁ ማለት ነው። አመሰግናለሁ በጣም። ይከፈት ለአዲስ ጎጆ ወጪ የመጀመሪያው ስጦታም ነው። እውነት ዋው እንዴት ነው የሚያምረው! ቤቴ የጎደለው ምረጭ። የቱ ጋር እናድርገው? ኧረ እሱ ጋር እዚህ ጋር እሱ ጋር ልጅሽን እዚህ ጋር ብድግ አድርገን ይኸው። በጣም ቆንጆዬ ነች። አብሮኝ የሚዞር 5 ዓመት ፎቶዋ ነው ይሄ። 5 ዓመት አሁን 6 ዓመት ከ4-5 ወር ሊሆናት። 6 ዓመት ዓመቴ እኮ ነው አንተ ጋር አይደል? እና የሚገርም ቆንጆዬ ልጅ አለሽ። በጣም ስለዚህ እሱን ባንቺ በኩል እናደርግና ይሄን በእኛ በኩል። እሺ ዛሬ ጉር ሊፈላ ነው። እንግዲህ ታሪክሽን ወደነዋል። ሙያሽን ደግሞ ዛሬ እናየዋለን። አይ አንድ አይነት ነው። በቃ ስለዚህ አረጋግጠናል። ምግቡ ይጣፍጣል፣ ግን ጓዳ ሰው አለመኖሩ ማረጋገጥ አለብን። ከጀርባ ምንም የለም። ተመልካቾቻችን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ገና ደግሞ የፍቅር ታሪኳን እንሰማለን። አሁን ምግቡን ቀምሰናል። አሁን የቀረው ምንድነው? ቡና። ከጅማ የመጣ ሰው በቡና አይታማመችም። ከቡና ጋር ሌላ ታሪክ አለኝ። የት ሀገር ቡና ነው እንዴ? የጅማ ላጣላሽ ማለት እንዴ? የጅማ እንዴ አባባሏ እንዴ የጅማ። እኛ ደግሞ እንግዲህ ስንመጣ በጣም አጭር ጊዜ ነው። ምህረት ጋርማ ባዶ እጃችንን መሄድ የለብንም። ቆይ እንደውል ብለን እንግዲህ ራሄል ጋር ደወልን። እግዚአብሔር ይስጣቸው። እነሱ ደግሞ በፍጹም ምህረት ጋርማ አንቀርም ብለው በአጭር ጊዜ ውስጥ ነው እንግዲህ የመጡት። ራሄል ከቴምር ስቴት ነው የመጣችው። ይህን ፕሮግራም እንድናዘጋጅ ስፖንሰር አድርገውናል። እንዲሁም ደግሞ ለምህረት ስጦታ ይዘው ነው የመጡት። እስኪ እባክሽ ራስሽን አስተዋውቂልን፣ ተመልካቾቻችን ማነች እያሉ ነው። እሺ እኔ ራሄል እባላለሁ። ከቴምር ሪል ስቴት ነው የመጣሁት። ያው ታሪክሽን ፍፄ ላይ አይተነው ከጓደኞቼ ጋራ ከስራ ባልደረቦቼ ጋራ በጣም ለማግኘት በጣም ጓግቼ ነበረ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ብዙ ስትራገሎችን አልፈሽ በልጅነትሽ 15 ዓመት እድሜ ማለት በጣም ትንሽ፣ ምናልባትም በዚህ ጊዜ ወይ 6ኛ ወይ 7ኛ ክፍል ቢኮን ነው። በዛ እድሜሽ ግን አንቺ ከሀገርሽ ከቤተሰብሽ ተለይተሽ አረብ ሀገር ተሰደሽ ከዛዛም ደግሞ በጣም ብዙ ቻሌንጆችን አልፈሽ ዛሬ እዚህ ደረጃ ላይ መድረስሽ ራሱ አንድም ለሴቶች በጣም ትልቅ መነሳሳት ነው። ስፔሻሊ ደግሞ እንደዚሁ በልጅነታቸው ተሰደው አረብ ሀገር ላሉ በተለያየ ሀገር ለተበተኑ ሴቶች በጣም ምሳሌ የምትሆኚ በጣም ጀግና ሴት ነሽ። በጣም ጀግና እናት ነሽ። ምንም ጥርጥር የሌለው ማለት ነው። ብራቮ። ስለዚህ ዛሬ እኔ ላገኝሽ መጥቻለሁ። የተወሰነ ስጦታም ይዤ ማለት ነው ከጓደኞቼ ጋራ በመሆን አንድ ላይ አድርገን ስጦታ ይዤ መጥቻለሁ። ስላገኘሁሽ በድጋሚ በጣም ደስ ብሎኛል ምህረት። አሁን እንግዲህ እንዘጋጅና የፍቅር ታሪኩ ይጀመራል። መሸሽ አይቻልም። ዳርዳር እያልሽ ነው። ጨርሻለሁ ቻው ልትይን ይመስላል። ምን መሸሽ አይቻልም። የፍቅር ታሪኩን እንጀምረዋለን። ዝግጁ ነሽ? አዎ ዝግጁ ነኝ። ቡናና ሲኒ ካየሁ የፍቅር ታሪኬ ነው ትዝ የሚለኝ። ኦኬ፣ የፍቅር ታሪክሽ ከቡና ጋር ይገናኛል። አዎ ናይስ። ስለዚህ አሁን የተወደዳችሁ ተመልካቾቻችን አሁን የምህረትን የፍቅር ታሪክ እንሰማለን። አፓርትመንትና የንግድ ሱቆችን በተመጣጣኝ ዋጋ በመሸጥ በ2017 በተዘጋጀው የሪል ስቴት አዋርድ ላይ ተሸላሚ የሆነው ቴምር ፕሮፐርቲስ አሁንም በሳር ቤት፣ በፒያሳ፣ በአዋሬ እንዲሁም በአያት ግንባታቸው የተጀመሩና እስከ 90% የተጠናቀቁ አፓርትመንቶችንና የንግድ ሱቆችን እስከ 35% ከፍተኛ ዋጋ ቅናሽ ለሽያጭ አቅርበንላቸዋል። ለበለጠ መረጃ ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ምህረት እባላለሁ። የመጣሁት ከጅማ ነው ብያችሁ ነበር ከዚህም በፊት። አሁን ደግሞ አዲስ አበባ ነኝ እና የዛሬ 7 ዓመት ወይም ደግሞ ከዛ በፊት 7 አይደለም 8 ዓመት ምናልባት ወደ አረብ ሀገር ከመሄድ በፊት ነው ወይስ ሄደሽ ስትመለሽ? ስመጣ
እንደነገርኩ ስኪሎች በጣም ወዳለሁኝ ኖሌጅም ቢኖር ስኪል በጣም በቃ ሞያ ነገር ወድ ነበርና እንድሪያስ ፊልም አካዳሚ የሚባል ታቅ ነበር አፍንጮ በር አካባቢ ካሜራና ኤዲቲንግ ልማር ሄድኩኝ እውነት ከዛ ደግሞ አቢሲኒያ መጣውኝና ቲያትር ተመዘገብኩ 7 ደረጃ ከዛ ወደ ላይ ደግሞ ወጣ ስትል ዳማት አለ ከሀገር ፍቅር ፊት ለፊት ተመዘገብኩ እንደ እዛ ደግሞ ኪችን ኦፕሬተርነት ተመዘገብኩ ምዝገባ ካለ ትምህርት ካለ ተመዘገበያለሽ በቃ ገንዘብም አለ ጠፍቷል ማለለው ገንዘቤ ስኪል ያገኘውበትን ነው እዛ አረብ ሀገር ሄደሽ ሰርተሽ ይዘሽ መጣሽው ብር ነበር እሱን ብር እየተጠቀምሽ ነው ተመዘገበ ነበር 3 ትምህርት ነው የተመዘገብኩኝና አሁን እንደምነግራችሁ ታሪክ ስመጣ 4ኛ ትምህርት ልማር ነው ታዲያ በዛ መሃል አንድ ጊዜ ካስት ኤጀንቶች መጣው ካስት አረጉ እሺ እና ገና ወር ከምናምን ላይ ነው ካስት የተደረኩትና ክራምት ነው ካስት የተደረኩት ለኢቢኤስ እንደሆነ ነገሩ ማስታወቂያ ለመስራት ነው ማስታወቂያ አይደለም ተከታታይ ፕሮግራም ለመስራት ነውና ኦዲሽን አላቸው እንዴ ቦታ መጣቸው ኦዲሽን አለ ተወዳደሩ ተባለ ኦዲሽን ማለት በፊልሙ እንደ ምልመላ ማለት ነው አይደል ምልመላ ሄድኩኝ እና አለፍኩ እንግሊዘኛ ፍሬንች አረቢክ መናገር መቻል አለብኝ ኢቢኤስ ውስጥ ማለት ምን ፕሮግራም ላይ እንደምንሳተፍ አይነገረንም የሚነገረን የመጨረሻው ኦዲሽን የሚሰጠው ወይ ደግሞ ከኛ የሚወስዱት ይሄንን ቋንቋ የሚናገር ሰው ነው መስፈርቱ ከዛ ቃል ያዘኝ እንዴት አረበኛ እችላለሁ ፍሬንች የተወሰነ ሰማ ነበር ስለዚህ እንግሊዘኛ አትለቀኝም ማለት ነው ከኔ ጋር ምንድን ያለው እኔና እንግሊዘኛ ወቴ ነው ወይ እንለያይ ወይ እንገናኝ ብዬ እዛው ፒያሳ አካባቢ አንድ ትምህርት ቤት አለ ያ ቋንቋ ትምህርት ቤት በቃ እንግሊዘኛ ተምሬ ጊዜ አለው የ3 ወር 4 ወር ጊዜ አለው ያንን ኦዲሽን ደግመን ለመስጠት የመጨረሻው ምልመላ ማለት ነው እዚህ ለመዘገብ ወደዛ ትምህርት ቤት ሄድኩ በ3 ወር ውስጥ ተምረሽ አረበኛ ፈረንሳይኛ እንግሊዘኛ አሟልተሽ ለመገኘት ነው እና ደግሞ እርግጠኛ ነበርኩኝ አሟልቼ ያንን መስፈርት እንደምገኝ እሺ እና ወይ በፍቅር እሺ ሄድኩኝ እና ልክ 3ኛ ፎቅ ላይ ነው ትምህርት ቤት ያለው ልክ 3ኛ ፎቅ እኔ ስወጣ ከአንድ ሰው ጋር ፊት ለፊት ታየን መደበኛ መታየት አይደለም በቃ ሳየው በቃ እንዳየሁት ሞዴል ነው የሚባለው ብቻ ደስ የሚል ሰው ኖቲስ መታረይ ለምሳሌ እኔ ታክሲ ውስጥ ተጋፍቶኝ የገባን ሰውዬ አስታውሻ አላየው ቢረግጠኝ ራሱ ልገላምጥ ካልሆነ ይሄን ግን አልፎኝ ወርዶ ዞሬ ነበር ያየሁት ደረጃ ላይ የተገናኛችሁት ተላለፍን ዞሬ ያየሁትና ተበላሽ ያን ያትነግረኝ መልሻ ላይ ነበር እና ሪሴፕሽን ገባውና ቋንቋ መማር ፈልጌ ነው ምናልባት ከዛ ፊት ግን እሱ ደረጃ እየወረዳ አንቺ እየወጣሽ ተላለፋችሁ ዞረሽ አይሹ አየሁት በደንብ አየሁት እንጂ እስኪጨርስ አሁን ቁመቱን ሳይዙን ከለሩን ምናምንና ይሄ እንዴት ነው ከዛን ጊዜ በፊት ማቀው አይነት ሰው ያየውም ነው ይመስለኝ ገባው እና እዛ ህንጻ ላይ ያለ ሰው አልመሰለኝም ያው ባለ ጉዳይ ነው እንደማንም መንገደኛ ተላልፈናል ገባው ነገረችኝ ስለሚሰጡት ፓኬጆቻቸው የሰመር ኮርስ እንደዚህ እንደገና ደግሞ ፐርሰናል ክላስ አላቸው ሚኒ ክላስ ምናምን ግሩፕ ክላስ ምናምን ያለ ሰመር ክረምት ስለነበር ብዙ ተማሪዎች አሉ እና መካከለኛ የሆነውን ከፍዬ ተመዘገብኩኝ ሚኒ ክላሱን ማለት ነው ብዙ ተማሪ አይበዛው ምናምን ፐርሰናል ክላስ ደግሞ ይወደዳል ልክ ያንን ሳረግ መጣ ማን እሱ የተላለፋችሁ ሰው እሺ እና መጣ ነው ያልኩኝ መጣ ገባ ሄ ምናምን ብለው አወራት ከዛ ወጣ አስተማሪ ነው ኧረ ተይ እውነት እዛ ትምህርት ቤት እሱ አስተማሪ እዚህ እኔም ተመዝግቤ ቀኔን ማክሰኞ ሐሙስ ቅዳሜ ምናምን ብላ ነግራኝ በሳምንት 3 ቀን ብላኝ በማግስቱ መጣው አይቶኛል ግን እንዳላየኝ ሆኗል ምክንያቱም እኔን አለማየት አይችልም በዛን ሰዓት እንዴት አንደኛ መላጣ ነኝ መላጣ ነበር ማለት በሌላ ኢንቴንሽንም ባይሆን ሰው ሲያየኝ የሚል አይነት ነውና ሁለተኛ አለባበሴ በጣም ወጣ ያለ ነው
ምን ማለት ለምሳሌ በጣም ሰፋፊ ሆት ፓንት ይሄ አፍሪካን ኢትዮጵያ ውስጥ ሲመጡ የሚጠቀሟቸውን አይነት አልባሳት ነው የምጠቀመው። በጣም ከለርፉል ነገር ወዳለው ጆሮ ጌጤ ትልልቅ ነው አክሰሰሪዎች ምናምን እና ምንም አበሻ አልመስልም። ጸጉሬ እንትን ነው መላጣ ማለት ክሊን ከት ነው ፎቶ ላይ እንዳየኸው። ባለፈው ስትናገሪ ደግሞ ሽቶ ምናምንም አለ ወይ? እሱም እኔ እሱ ነበር መዞር የሚገባው። አዎ ኮርቶ ነው። ስለዚህ አንቺ ስታልፊ አለማየት አይቻልም። እንደዛ ነው የሚሰማኝ በጊዜና የእሱ አለማየት ደግሞ የሆነ ምንም ኖቲስ እንዳላደረገ ሰው ብቻ ወጥቶ ሄደ። ስወርድ አገኘሁት ቡና እየጠጣ አጠገቡ ቁጭ አልኩና እንደዚህ መሬት ላይ ነው ቡና ፍሎሩ ላይ የሆነ ይሄ በዱካ አለ አይደለ ካፌ አይደለም። እና እኔም እንደዛ ጋር ቁጭ ብዬ በጣም ቡና ማልጠጣ ሴት ነኝ። ውጭ ራሱ እያለሁ ቡና የሚባል አልቀምስም። በቃ እሺ ቡና አዘዝኩ እና ወይ ፍቅር ጠጣው። እንዴት እንደሚመር ያንቀም ቡና ለመጀመሪያ ጊዜ። አዎ በቃ ነስካፌን ምናምን እጠጣለሁ። ኮፊ ሜት ኖሮት የሆነ ነገር ማድረግ እንጂ ይሄ መደበኛ ጥቁር ቡና አልጠጣም። እዛ ቁጭ ብለሽ ቡና የጠጣሽው እሱን ለማግኘት እድል ለማግኘት ነው? አዎ ኢንጌጅ ቢያደርግ በሀሳብ ወይ የሆነ ነገር ቢለኝ አሁን እንደሌሎቹ አትሊስት ቢያደንቅ መላጣሽ ያምራል ወይ የሆነ ነገር ወይ ቢተች። አሁን እኔ የሆነ ነገር ነው የምፈልገው ከሱ ጋር ለማውራት። መግቢያ ነው። ታዲያ አያወራም ጸጥ። ታዲያ ሜላት ክፉ ነሽ። ጎበዝ ጀግና የኛ ልጅ ጀግና። የወንዶች ጉዳይ የሚኮሩበት የወንዶች ጉዳይ የሚኮረበት ጀግና እና ጭራሽ በደንብ በቃ አቴንሽን እንድሰጥ ሆንኩኝ። ምንድን ደግሞ ይቀልዳል እንዴ ብዬ ቡናዬን ጠጣውና ሂሳቤን ከፍዬ ሄድኩኝ። ከዛን መጣው። በማግስቱ ስመጣ በጣም ዘነጥኩ። ገባኝ ሪሴፕሽን ስላየሁት ወይ አስተማሪ ነው ክላስ ማን ነው ዛሬ ተረኛ ምናምን ሲል ብቻ እዛ አካባቢ ያለ ሰው ነው። እና በጣም ነው የዘነጥኩት። ያለሽን የመጨረሻውን ልብስ የለበሽው የመጨረሻ በጣም ይሄ ኦፊስ አይነት ነው ሉክ፣ ግን በጣም መዘነጥ አይነት ከቦርሳዬ ከምናምኔ ከኮምቢኔሽን ከምናምን ሆን ብለሽ ነው። ታዲያ ብዬ ሄድኩ እና በደንብ አስታውሳለሁ የለበሰውን ያደረገውን ሸራ ጫማ ምናምንና በጣም ዘናጭ ጥንቅቅ ያለ ንጹህ ምናምን አይነት ነውና በቃ አንቺ ያዘናነጤ እንኳን እድል ትከፍታለች በር ትከፍታለች ብዬ ሄድኩኝ። እና ግቢ ያለች ተማሪዎች ገብተዋል ትንሽ ሌቱኝ ያለውና ስገባ ሙሉ ተማሪ ቆመ። አስተማሪ መጣ ብሎ አንቺን እና በዘመኔ ነው ማረሰው አንቺ አስተማሪ ለመማረክ በቃ የመጨረሻው ዘንጠሽ አስተማሪ መስለሽ የመጣሽው። አዎ በቃ ተነሱ። እግዚአብሔር አስባል እኔና እንግሊዘኛ አንተ አስብ። ወንበር ስቤ አጠገባቸው ቁጭ ስል ግራ ገባቸው። ምንድን እና ልጆች ናቸው 10 ቤት ያሉ ጤንኒት ልጆች ነው። እሱ መጣ አስተማሪያች እና ገባ። አዲስ ተማሪ አለ አውቋል ያው ስመዘገብና ራሷን ታስተዋውቅ ሲል እኔ ቀስ ብዬ በሩን ከፍቼ ወጥቼ ብቻ ሄድኩ። ምን ነው እንዲያስባል እዛ ጋር ቆሜ ለህፃናቱ አስተማሪ ናት ብሎ ለሚጠብቁኝ ማይ ኔም ኢዝ ስላቸው ኦኬ በእንግሊዘኛ ነው ራስሽን ማስተዋወቅ የሚጠበቅብሽ። ታዲያና ቀጥበሽ ወጥተሽ ሄድሽ? አዎ ምን ብለሽ? በቃ ሄድኩ። በር ከፈትኩ ሄድኩ። በር ከፍቼ ሪሴፕሽን ዋጋ ቀጥታ ሄድኩና ምንድን ነው ያልሽኝ? ፐርሰናል ክላስ አለ አልሽኝ አይደል አልኳት። አለች ስንት ብር ነው ያስጨምረኝ? የዚህን ያህል ብር ጨምራለሁ እኔ ከሚኒ ክላስ አዞንጭ በፍጹም ከልጆች ጋር እዚህ ፐርሰናል ክላስ በዚህ ያህል ብር ያስጨምርሻል ስትለኝ እኔ ከፍላለሁ፣ ግን አሁን ክላሳችን ገብቶ የሚያስተምረን አስተማሪ ከሆነ ነው የሚያስተምረኝ። እሺ በቡና ምን ቢያል አይደል ከፍዬ ያስተምረኛል ያወራታል ከኔ ወድ ያወራል እንዴ ከፍዬ እሺ አለችኝ። እሱ ነው አስተማሪ።
ፐርሰናል ክላስ እሱን አስተማሪ የግል አስተማሪ በትምህርት ቤት ውስጥ ግን አንድ ተማሪ ከአንድ አስተማሪ ጋር ብቻ ነው። ከዛ ተዋወቅን፣ ስሙን ነገረኝ ምናምን እንትና እባላለሁ በእንደዚህ ቀን ክላሳችንን አሬንጅ እናድርግ በእንዲህ ቀን ነይ እንድንጀምር ምናምን አለኝ። አወራን። የመጀመሪያ ጥያቄው ወደ ውጭ ለመሄድ ነው የምትማሪው አለኝ። ብዙ ጊዜ ደግሞ ልጆች ያልሆኑ ሰዎች ሲመጡ የውጭ ሀገር ፕሮሰስ ምናምን ሲኖራቸው ነው እና በቃ ወደ ውጭ ልትሄጂ ነው ሲለኝ አይ አይደለም አልኩት። ከውጭ መጥቼ ነው እንዴት ልበለው እንዴት እንግሊዘኛ ሳልችል ወጣሁ። ተግባባን። በጣም ሶሻብል ነው፣ በጣም ተጫዋች ነው፣ በዛ ልክ በጣም ቁም ነገረኛ ነው። አሁን ፐርሰናል ክላስ አለን። ከክላሱ በኋላ ደግሞ ኮፊ ታይም አለን። ያው ስጠጣ ላየም ነይ ቡና እንጠጣ ይለኛል። በጣም የቡና አድናቂ ነው እና ቡና ይጠቀማል። ክላስ ሲጨርስ ኢነርጂም ይወስዳል። ማስተማርና በፍቅር የሚያስተምር አስተማሪ ነው እና ሚኒ ክላስ ይጨምራል። የኔ ፐርሰናል ክላስ ሲኖር ሚኒ ክላስ ተጨማሪ ቦነስ አለ። መማር ትችላለህ ሚኒ ላይ። እንደዛ ብትመጪ ደግሞ ከተማሪዎች ጋር እርስ በርስ የሆነ አይነት ማለት ካንቺ ጋራ ፊት ሊያደርጉ የሚችሉ ሌሎች ደግሞ እኮ አሉ ህፃናት ያልሆኑ ምናምን አለኝ። በዛኛው ክላስ እመጣለሁ ከተወሰኑ ተማሪዎች ጋር። ከዛ ግን በቃ ስንወጣ እኔ የኮፊ ታይሙን ወደድኩት ሁላ። ምክንያቱም እንጠጣለን እናወራ። እዛ ጋር የትምህርት ወሬ ብቻ ነው። ከቋንቋ ትምህርቱ ታዲያ ቡና ትምህርቱ እና ያው ቡና የመጀመሪያ ጠጪ ሁላ አልመስልም። ሻት ነው ማረገው። ሱሰኛ ነሽ በጣም። አብረን ቡና መጠጣት ጀመርን። ከጅማ መምጣቴን አረብ ሀገር ሄጄ መምጣቴን ምናምን ማወቅ ጀመረ። ማውራት ስፔስ አለን በቃ እንደ አይነት ነገሮችን የምናወራበትና በጣም ለሰው የሚጠነቀቅ የሚያዝን እንደገና ደግሞ ኢትዮጵያን በጣም የሚወድ እና ትምህርት ብቻ አልነበረ የሚያስተምረን በቃ እና ሂስትሪ ማስተማሪ ሆኖብን ነበር እና እንደዛ ያለን ጓደኛ ማቾች ሆነን ማለት ነው። እሱ ምንም አያውቅም። አዎ ይሄ ላይ የኔ ጥንስስ አያውቅም። እየተማርሽ እንደሆነና በአስተማሪና ተማሪ መካከል ያለ ጥሩ ግንኙነት እንዳላችሁ ብቻ ነው የሚያውቀው። አዎ ከዛ የዘለለ ግን ጓደኝነት ኖረን። አንቺ ከዛን ቀን በኋላ ወደሽዋል እሱ እንግዲህ? አዎ እንደውም ሳቀው ደግሞ እኔ ኦራተር ሰዎች ይገዙኛል። አሁን ሴትም ብትሆን የሆነ ሐሳቧ የምትነግርበት መንገድ ከዛ ደግሞ ኢነርጂዋ ፖዚቲቭ ከሆነ ወንድም ሴትም ከኔ ጋር ቶሎ ነው ኮኔክት የምናደርገው። በጣም ፖዚቲቭ ነው በቃ በጣም ደስ የሚል ሰው ነው ምናምንና ያን ቀን አይቼ መንገድ ላይ ተያይተንም መንፈሴ ያንን ሰው እየፈለገው ገብቶት ነው ወደ ማለት ለራሴ ማመቻመቻ አለ አይደለ? እንደዛ ነገሮች ነበሩና ያንን የተወሰኑ ጊዜዎች ሄዱ እና የከፈልኩትን ብር አይጸጽተኝም። ትምህርቱም ስላልገባኝ አይደብረኝም። እሱ እየገባሽ ነው? አዎ የ3 ወሩ ጊዜም እያለቀ መጣ። ኢቢኤሱም ትዝ አይለኝም። አሁን ምንም ትዝ አይለኝም። እሱም ማግኘት ብቻ። አዎ በቃ ያችን ጊዜ በጣም በቃ ይሄ እንዴት ነው ደስ ብሎኝ እያስተማረ አንዳንዴ መጥቼ ሰላም ብዬው ለሌላ ጉዳይ እንደመጣ ሰው ሆኜ ምናምን ሄዳለሁ። ከዛ ይሄ ነገር እንትን እያለ ሲመጣ ይሄ እንዴት ነው ይጠነቀቅልኛል። የሆነ ቦታ ላይ ልሄድ ከሆነ መንገድ አታቂም፣ በዚህ ነው የሚሄደው፣ መሽቷል፣ ብቻሽን አለቅሽም፣ አብሬሽ ነው የሚሄደው፣ አደርስሻለሁ ምናምን ይለኛል። ስለዚህ ብዙ ነገሬ ላይ አለ ጓደኛውን። አያስጠረጥረውም? ምንም ነገር የለም እሱ ጋር? በምን አውቃለሁ? እየጠረጠረም ሊሆን ይችላል። እየጠረጠረ ነው እንጂ የሚሆነው ግን መራቅን አልመረጠም። ስለዚህ በእንደዛ አይነት ሁኔታ ቆየን። ከዛ ግሮሰሪው ተከፈተ፣ መቶ መረቀልን፣ አበሰልኩ፣ በላ። ስቴፕ እያደገ ነው። ፕሮግረሱ ራሱ እየጨመረ ከቡና ወደ ምግብ አደገ እና በጣም ተስፋ ያደርግብኛል ማለት ይነግረኛል። ኢትዮጵያ ተስፋ አላት ስለ አንዱ አንቺ ነሽ ምናምን ይለኛል። በቃ እኔ ደግሞ ልቤ ሊፍታፕ ከሚያደርጉ ሰዎችም ነው። ማንም በዛ ልክ ደስ የምትይ ሴት ነሽ፣ ጸባይሽ ደስ ይላል፣ ባህሪሽ፣ ሳቅሽ፣ ድምፅሽ፣ ፈገግታሽ ምናምን ይሄኛው አፕሮች ብዙ የለም እኔ ጋር። ቢኖርም እንደነገርኩ እኔ አልቀበልም ነበር። ለምን ነበር? ነግሬያለሁ። ለራሴ የነበረኝ ነገር ጥሩ ስላልነበረ። እሱ ጋር ስመጣ ግን ለራሴ ምን አስብ እንደነበር ራሱ ረስቻለሁ። እና
ከዚህ በፊት ስላንቺ የተባሉትንም አንቺም በለሽ የተቀበልሻቸው ነገሮች ረስተሽ እሱ የሚልሽም ብቻ የተቀበልሽው እና በቃ የሚነግረኝ ግን የሆነ በቲያትሩም እንዲህ እኮ ተባልኩኝ እንዲህ አስተማሪያችን እንዲህ ያለኝ ጥሩ ነገር ነበር የምባለው እንዲህ እኮ በጣም ትንሽ ነው ገና ብዙ ትባያለሽ ምናምን ሲለኝ በቃ ቀለጥሽ በቃ ቀለጥኩ የፀጉር ቅቤ ነው እንኳ እና በዛ መሃል ግን እኔ የማሳየው ሳይን የፍቅር ስለሆነ መቼም አንድ ወንድ የፍቅር ሳይኖችን ያውቃል አይደለ ፍለርት ነው እሱ ጋር የነበረው አፕሮች ደግሞ ደስ ሚል ስለነበር ሚኒ ክላስ ላይ ዛሬ የምነግራችሁ ነገር አለ ማታውቁ ተማሪዎች ካላችሁ ነው ምናለ እሺ ከዛ እኔ እንትና እባላለሁ ባለትዳርና የወለድ ልጆች አባት ነኝ እውነት እና ግን ቶሎ አልተቀበልኩም አንቺ ክላስ ውስጥ ቁጭ ብለሽ ከተማሪዎች ጋር እንደዛ ብሎ የተናገረው እና ያንን ነገር አለ ከዛ ወዲያው እጁን ያየሁት እና መጀመሪያ ቀን ቡና ስንጠጣ ወይ መጀመሪያ ቀን ስንገናኝ ወይ ደግሞ እኔ መጀመሪያ ያየሁት ቀን እጁ ላይ ቀለበት ቢኖር በዛ ልክ ጓደኛዬ እንዲሆንም አልፈቅድም ውስጥ ያለውን ነገር ምንም ይሄ ያደገው እኮ ከሚለው ከሐሳቡ ከንግግሩ ከጥንቃቄው ለኔ ከነበረው ክብር ምናምን እኮ ነው ያደገው አለማደግ ይችላል ፍቅር የሚያድግ ነገር ነው ብዬ ነው ማስበውና ፕላስ ደግሞ ሴት የማፍቀር ችግር የለም እኔ በግሌ የማፍቀር ችግር አይኖርብኝም እንዴት ማለት የሚገባኝ ሁሉ ካገኘው የሚያከብረኝ የሚጠነቀቅልኝ የሚወደኝ ጊዜ የሚሰጠኝ የሚያዳምጠኝ ምንም ካልጎደለብኝ ምክንያቱም ሴት ልጅ ለባሏ ትገዛ ባልም ደግሞ ክርስቶስ ቤተክርስቲያንን እንደወደደ እንደዛ ይውደድ ነው የሚለው ስለዚህ ወንድ ምናልባት መውደድ ችግር ቢኖርበት ነው የተጻፈ እንደኔ አረዳድ ሴት ደግሞ ታክብር የማክበር ችግር ነው እንጂ የመውደድ ችግር ሴቶች ለልጅም ለምንም እኮ እንትነን ቅርብነን ቶሎ ከነገሮች ጋር የመገናኘት አቅሙ አለም ብዬ ነው ማስበው መጀመሪያ ላይ ጣቱ ላይ የጋብቻ ቀለበት አልነበረም አልነበረም እስከዛኛውም ጊዜ ድረስ አልነበረም የዛን ቀን ሲናገርም አልነበረም እና አልታይ ብሎሽ አይደለም አይደል አይ አልነበረም በጣም ጠንቁቅ ነኝ ማለት ካገቡ ሰዎች ጋር ኢንቲሜት መሆን በፍጹም የማልፈልግ ሴት ነኝ ትክክል ነው ለዛ ደግሞ በጣም በቂ ምክንያት አለኝ ማለት ጨዋ ለመሆን ሳይሆን በዚህ ጉዳይ ብዙ ትራውማ ውስጥ የገባው ብዙ ዋጋ የከፈልኩ ሴት ነኝ በህይወቴ በልጅነቴ በመናምንና እናቴ ያሳለፈችውን ማሳለፍ አልፈልግም ባጭሩ ድፍን ሳረገው እኔ እና እናቴ ወንድሞቼ ምናምን የከፈልነው ዋጋ ሌላ ልጆች እናት ምንም በማታውቀው ምክንያት ዋጋ መክፈል አለባት ብዬ አላምንም ከባድ ነው በጣም ሁለት ሰዎች ቤት ይመሰርቱና የሆኑ ምንም ማያውቁ ልጆች ዋጋ ይከፍላሉ ሲፋቀሩ ልጆቹ አልነበሩም አልተመካከሩም ከልጆቹ ጋር ስለዚህ ይሄ እንዴት ነው ሴትዮዋን መበደል ብቻ አይደለም ፋሚሊ ነው የምትበድለው እና ሪዛልቱም ጥሩ አይደለም ይሄ እኔ ምስክር ነኝ ምናልባት ትምህርቴን አላቆም ይሆናል ምናልባት እያልኩ ብዙ ምተነትንበትና ብዙ ማወራበት ነገሬ ስለሆነ የሰው እጅ ላይ ቀለበት ካየው ስልኩ ባይኖረኝ ራሱ መርጣለሁ ሚስቱ ጓደኛዬ ከሆነች ባሏን በጣም ምፈልግ ከሆነ በሷ በጽፍ ነው ደስ የሚለኝ ስቲል ይሄ የኔ አቋም ነው ምንም ለምን ኢንቲሜት ሆናለሁ ሄጅ ትክክል ነው እና ስላላየው ነበር ልክ ግን ባለትዳርና የልጆች አባት መሆኑን ሲነግረን በጣም ደነገጥኩ በጣም ነው የደነገጥኩት ጭራሽ ለይሄ እንዴት ነው ለደቂቃ አልጠበቅኩኝ እና ስላላመንኩኝ ላወራው ጠበቅኩት ውጪ ከዛ የምርህን ነው ምናምን አልኩት ሁለተኛ ልጅ እንደው አራስ ናት ሚስት ያለ እና ወተት ገዝቼ ነው እኮ ምገባ ምናምን ብሎ የመጨረሻ ክላሱን ሲገባ በጣም ማስታውሰው ደንግጬ ወተት 2 ሊትር ገዝቼ ሰጥቼ ሄድኩኝ የእውነት ምን እንዳረኩ እንኳን አይገባኝም እንዴ ወተት ገዝቼ ነው ምገባው ሲልሽ ይዘግባ ነገር ነው በቃ ሌላ ጊዜ ይሻኛኛል ትንሽ እናወራለን ምናምንና ይኸውልህ እዛ ቤት ውስጥ ለሚፈጠረው ነገር እኔ ተጠያቂ መሆን አልፈልግም በፍጹም እጄ እንዲኖር አልፈልግም በብዙ መውደቅ ውስጥ እኔን ልታገኘኝ ትችላለህ ትዳር ውስጥ ባሉ ወንዶች መሃል ግን ማንም ሰው እኔ ምናልባት
አልዛይመርም ቢይዘኝ ምንም ብሆን ምክንያቱም ይኸውልህ ምንም አልስትም ጠንካራ ነኝ ምናምን አይደለም በጣም ዊክ የሆንኩባቸው ጊዜያቶች አሉ በዚህኛው ግን በቃ ይሄ እንዴት ነው ሬድ ላይን አለኝ ሬድ ዞን ነው በቃ አይገባም ሰው ባለትዳር ሆኖ ዞር ብዬ ነው ያሰብኩት እነዛን ቀን ቁጭ ብለን ያወራ ነው ምናምን ስለኔ ፖዚቲቭ ነገር ጥሩ ኢሜጅ ራሱ እሱ ጋር የፈጠርኩት ልክ አልነበረም መስከል ማለት ነው በቃ ጠፋሽ አዎ ትምርቱን ተሽ አዎ በቃ ትምርቱ ይቅርብኝ እዛ ቦታ ላይ እዛ አካባቢ መገኘት ማልፈለኩም ፕላስ ደግሞ እኔ ለሱ ስሜት እንዳለኝ ስለገባው እንዳወራም ተሰማኝ ምልክት እየሰጠ ነው አዎ ለብቻዬን ከሚል ብሎ ሊሆን ይችላል በቃ ጠፋው ምንም አልከበደሽም እሱም ነው ምልክቱ እሱ በጣም ከባዱ ጊዜ ነው ግን የሆኑ ልጆችና እናት ከመበደል ይሄኛው እኔ ፈልጌ ያመጣሁት ነው በግድ ኢንቲሜት ካልሆንኩ ብዬ ቡና አዝዤና ተጠያቂም አይደለም በቃ አንድና አንድ ሊያስጠይቀው የሚችለው በጊዜው እሱ እጁ ላይ ቀለበት አለማድረጉ ሊሆን ይችላልና በዚህ አጋጣሚ ቀለበት ማያረጉ ወንዶች ሪዝናቸው ምንም ቢሆን እኔ አሁን በጣም ከብዙ ሰው ጋር እጣላለሁ ለምንድን ማያረጋው ባልሽ ወይ ደግሞ እሱ ለምንድን ማታረጋው አለርጂ ነኝ ወርቅ አርቲፊሻል አርግ ብር አርግ ብቻ ይሄ እንትን አለው መልስ ነው በቃ እጅ ላይ ስለዚህ የሆነ ነገር አርግ ሰዎች እንዲህ አይተው ቢፈልጉ እንኳን የሆነ ስቴፕ ድረስ አይመጡም ትክክል እኔ ለመጎዳቴ ምክንያት እጅ ላይ ምንም አለማየት ነው እላለሁ ብዙ ጊዜና እኔም ኪሳራዎች የመጡ ኦኬ ያን ሆቴልሽን እየሰራሽ ነበር ከዛ ከሱ ጋር ተለይተሽ እሱም ቀረ ትምርቱም ተተሽ ወደ ሆቴሉ መጣሽ አዎ ሆቴሉ አለ ክላሱም ነበረ ምናምን ብቻ ይሄ በህይወቴ መጥፎ ጊዜ ነው ያሳለፍኩት ብዬ ማሰበው ያንን ጊዜ ነው ስለዚህ እኔ ነበርኩ ተጠያቂና ራሴን ብቻ ነበር ሞቅሰው ማንም በዚህኛው ጉዳይ ተጠያቂ አልነበረም እሱን ጨምሮ በቂ አይደለም ቀለበት ስላላየው ነው ብል ነገ ጧት በቂ አይደለም እንደገና ደግሞ መፈታተንም ነው ከዛ በኋላ ኖርማል ጓደኛ ሆነን እንቀጥል ማለትም በጣም አይሆንም ይሆነን ባለትዳር ለምንድን ነው ጓደኛው መሆኑ ሚስቱሽ ጓደኛው የምትሆነው ነው ወይስ አይ ሚስት ጓደኛው ነው አንቺ የተለየ ፍላጎት ስላለሽ ነው የተለየ ፍላጎት አለኝ አንድ ሁለተኛ ደግሞ በቃ ጥሩ አይደለም ብዬ ነው ማስበው ከሁለት አንዱ ጋር የሆነ ነገር ካለ የሆነ ቀን ያድጋል የሆነ ሰዓት ይቀየራል ምናልባት እኮ ድሮ የነበረኝን አቋም ቀይሬ ምን አገባኝ ስለሷ ወደ ማለት ልመጣ ይችላል ምን አገባኝ ስለ ልጆቹ ልል ይችላልው ይሄ ሰልፊሽ ይሆንኩ ልመጣ ይችላል ዛቤት ስለሚፈጠረው ነገር እንደማይመለከታት አንዲት ሴት ሊሆን ይችላልና ምን ሰማችሁ አንዳንድ ታሪኮችም እንደዚህ ነው ያደጉት yes አው ምን ሰማችሁ ታሪኮች አሉ በባልና ሚስት መሃል ገብተው ልጅ እንዳለው ያወቁ ምናምን የሚመጣው ከእንደዚህ አይነት ይጀምርና አው ነው ፕሮግረስ ነው መንገዱ ይሄ ነው ከዛ እንደዛ ነው የሚሆነው ለምሳሌ በጣም መልአክ ነው የምሆነው እመነኝ ምክንያቱም እወደዋለሁ ለምወደው ሰው መከፍለው ዋጋ ይኖራል ከዛን ከሚስቱ ጋር ተጣልቶ ተናዶ ሊወጣ ይችላል ከዛ ነው ጓደኛው ነኝ እንዲያረጋች እንደዚህ ነው የሆነው ጓደኛ ማለት ይሄ አሁን ኢንቲሜት ስትሆን ብዙ ዲፕ ሊሆኑ ነገሮች ለኔ ላይ ያወራኝ ነው ደግሞ የስጋም ደካማነት አለ አይደል ተሽሎ መገኘት ሙከራ ማድረግ ትጀምሪያለሽ አዎ አለ እሱ መልአክ አይደለም ስለዚህ መጨረሻው ሊያመራ አይችልም ስለዚህ በጎዳ ምን ይልጎዳ ብለሽ አፍነሽ ከዛን ቀን በኋላ ጠፋው ምህረት አሁን የቀረው እንግዲህ አንድ እጣ ትሞክሪና ያ እጣ ከወጣ ካወቅሽው ስጦታውን ትወስጃለሽ ማለት ነው ሰው የሚሰራውን ነገር ሊወድ ይገባል እኔ የቦንዳ ስራ ሲሰራ በጣም የወደድኩት ከህልሜ አንፃር አይቼው እንጂ እኔ ስወለድ ሰልባጅ ልሸጥ ፌስታል ልሸከም አይደለም መጀመሪያ እኛ ጋር መጣ ፖድካስቷ ላይ የት ነበር ቤት ትገዛለሽ ሴምስ የመጀመሪያ ታሪኳ ላይ መታስተነግረን የሆነች ልጅ ከጅማ ትመጣለች ተባለ ታሪኳ ቆንጆ ነው ተባለ ምናምን ጠበቅናት መጣች ደግሞ ቀይ ልብስ ለብሰሽ ነው ይዛኝ ቀይ ቀሚስ ብራንዴ ነው ቀያውን የሆነች ቀይ ቀሚስ ለብሳ ነው የመጣችው አሁንም ቀይ ልብስ ለብሳ ነው የጠበቀችና ታሪኳን ስትናገር አንዱ ወደፊት ህልሟ የነበረው ሲኤምሲ ላይ የራሴ ቤት ይኖረኛል ለእናትና ለአባቴ ጅማ ከሰራ በኋላ ለራሴ ደግሞ አዲስ አበባ መጥቼ ህልሜን አሳክቼ የራሴ ቤት ይኖረኛል ብላ ነበርና አሁን ደግሞ ተገጣጥሞ ነው አላውቅም ቤት ገንቢዎች ደግሞ ከቴምር ሪል ስቴት ዛሬ እዚህ ተገኝቷልና አሁን እንዳትገዛና እንዳትገላገልች
እስኪ እባክሽ ንገሪና አሁን ቴምር ሪል ስቴት ጋር ምህረት ቤት ልግዛ ካለች የት ነው ያለው ቤት? ቴምር ያው እንደነገርኳችሁ በጣም ትልቅ የሆነ ድርጅት ነው። አገር ውስጥም ከሀገር ውጭም ያሉትን የቤት ባለቤትና የሱቅ ባለቤት እያደረገ እንደገና ደግሞ እድሉንም እያመቻቸ ያለ ድርጅት ነው። ለምሳሌ ሳር ቤት ጋር ከዚህ በፊት 3 ሳይቶችን ሰርተን ሸጠን ጨርሰናል። እንደገና ደግሞ ፒያሳ አካባቢም የንግድ ሱቆችንና አፓርትመንቶችን እየሸጥን እንገኛለን ማለት ነው። እንዲሁም በተጨማሪ ደግሞ ወደ አያት አካባቢ አያት ፈረስ ቤት እንደገና ደግሞ አያት ሎሚያድ ሱፐርማርኬት አካባቢ እንዲሁ እየሸጥን እንገኛለን ማለት ነው። አሁን ደግሞ አዲስ ሳይቶችን አውጥተናል ለሽያጭ ማለት ነው። 2 ሳይቶች ላይ ሬዚደንሻል አፓርትመንቶችን ብቻ ነው እየገነባን ያለ ነው። እሱም ሳር ቤትና አዋሬ ላይ ነው። እንግዲህ አሁን 4ኛ ሳይታችንን ሳር ቤት ጀምረናል። እሱም የሚገኘው ደግሞ ቫቲካን ኤምባሲን ትንሽ አለፍ ብለን ወደ አቦ ማዞሪያ መንገድ ላይ ዋናው አስፋልት ላይ ነው ያለው። ሲልክ ሮድ ሆስፒታልን ምናልባት የምታውቁት ከሆነ ከሱ ፊት ለፊት ነው ያለው። ሳር ቤት ያው እንደምናውቀው የዲፕሎማቶች መንደር፣ ብዙ ኤምባሲዎች ያሉበት፣ ብዙ ኢንተርናሽናል ስኩሎች ያሉበት ሁሉንም ነገር በጣም የምናገኝበት በጣም ቆንጆ ሰፈር የሚባል ነውና ብዙ ደንበኞቻችንም የሚመርጡት ሰፈር ነው። እዛ ጋር እየገነባን ያለ ነው G+21 ነው። ይሄ G+21 ብዙ ፋሲሊቲዎችን ያሟላ ነው። ለምሳሌ እስከ 3ኛ ድረስ መኪና ማቆሚያ ነው። መኪና ቻርጅ ማድረጊያ፣ 3 ሊፍቶች፣ እንደገና ደግሞ ባካፕ ጀነሬተር፣ 24 ሰዓት የሴኩሪቲ ካሜራ ያለው እንደገና ደግሞ ሰፊ የተንጣለለ ቴራስ ያለው ነው። የተለያዩ ፕሮግራም እንኳን ቢኖር ሰዎች ዘና ብለው እዛ ጋር ፕሮግራሞቻቸውን እንዲያከናውኑ ማለት ነው። እዚህ ሳር ቤት ሳይታችን ላይ እንግዲህ ባለ 2 መኝታና ባለ 3 መኝታ ናቸው ያሉት። ባለ 2 መኝታ ከ81 ካሬ ይጀምራል እስከ 110 ካሬ ድረስ አለ ማለት ነው። ባለ 3 መኝታው ጋር ስንመጣ ከ139 ካሬ እስከ 153 ካሬ ድረስ ሰዎች በፈለጉት የካሬ አማራጮች መገበያየት መግዛት ይችላሉ ማለት ነው። እንዲሁም ወደ አዋሬ ሳይታችን ስንመጣ ቤተ መንግስትን ትንሽ ዝቅ ብለን የምናገኘው ሳይት ነው። እዛ ጋም ተመሳሳይ G+21 የሆነ ነው እየገነባን ያለ ነው። ቤዝመንቶቹ እስከ 3ኛ ድረስ ፓርኪንግ ነው። ሊፍቶች አሉት፣ እሱም ቴራስ አለው። ሁሉንም ፋሲሊቲዎች ያሟላ ነው። በጣም ነፋሻማ፣ በጣም ጥሩ እይታ፣ ቆንጆ ቪው የምናገኝበት ነው የአዋሬው ሳይታችን ማለት ነው። ባለ 1ና ባለ 3 መኝታ ቤቶች ናቸው ያሉን። ባለ 1 መኝታ ከ78 ካሬ ይጀምራል። ባለ 3 መኝታ ደግሞ ከ137 ካሬ ጀምሮ አሉን ማለት ነው። ሌላኛው ደግሞ እዚህ ገላን ጋር ሱቆች ናቸው ያሉን። ሙሉ በሙሉ ሱቆች ናቸው። ከግራውንድ እስከ 4ኛ ድረስ ሾፒንግ ሴንተር ነው። ቴምር ገላን ሾፒንግ ሴንተር ብለን ነው ስሙን የሚያወጣንለት። ከ5ኛና 6ኛ ደግሞ ምንድነው እሱ ድርጅቱ ራሱ ቴምር ፕሮፐርቲ የራሱን ጌም ዞን ነው የሚከፍትበት ማለት ነው። ስለዚህ እዛ ጋር በጣም አብዛኛውን ሰው ተጠቃሚ የሚያደርግ በጣም ብዙ አይነት የካሬ አማራጮች ያሉት ነው ማለት ነው። ከ16 ካሬ ነው የሚጀምረው። ከ16 ካሬ ጀምሮ ሰው በፈለገው የካሬ አማራጮች መገበያየት እንዲቻል ተደርጎ ተዘጋጅተዋል ማለት ነው። ጅማና ገላን ሱቅ ሊኖረኝ ነው። ወደ ዋጋዎቻቸውና ወደ አከፋፈላቸው ስርዓት ስንሄድ አከፋፈሎች አስቀምጠናል ለሁሉም ደንበኞች እንደሚመች አድርገን ማለት ነው። ለምሳሌ 65-35 የሚባል አከፋፈል አለን። ይሄ ማለት ምንድነው እሱ ደንበኛው 65% ብቻ ይከፍላል። 35%ን እኛ ዲስካውንት እናደርግለታለን ማለት ነው። ኦፍ ይሆንለታል ማለት ነው። ለምሳሌ ሳር ቤት ጋር ብንሄድ ትንሹ ካሬያችን 81 ካሬ ነው ብለናል አይደለ? አሁን እሱ ከቅናሹ በፊት ጠቅላላ ዋጋው ወደ 9 ሚሊዮን አካባቢ ነው የሚሆነው ማለት ነው።
65%ቱን ብቻ ሲከፍል 35% ኦልሬዲ ኦፍ ይደረግለት የለ የ9 ሚሊዮኑ ቤት ወደ ስንት ብር ይመጣለታል ማለት ነው? ወደ 5.2 አካባቢ ይመጣለታል ማለት ነው። በጣም ትልቅ ቅናሽ ሳር ቤት ላይ በ5 ሚሊዮን 200 አካባቢ አሁን ላይ ኮንዶሚኒየም እንኳን እንደዛ አይሸጥም እውነት ለመናገር ማለት ነው። ስለዚህ እነኚህን ቅናሾች ማግኘት ይችላል አንድ ሰው። ሌላኛው ግን ምንድነው ቤዝድ ኦን ኮንስትራክሽን ፕሮግረሱን እያየ አንድ ደንበኛ በተቀመጡት ዋጋዎች ቀስ እያለ ለ3 አመት መክፈል ይችላል። 20% ቅድሚያ ክፍያ ይከፍልና መጀመሪያ ማለት ነው። ከዛ በኋላ ከድርጅቱ ጋር ውል ይዋዋላል፣ ቤቱን የራሱ ያደርጋል ማለት ነው። የሚቀርበትን ሌሎቹን ክፍያዎች ግን ቀስ እያለ በ3 አመት ውስጥ ያለ ምንም ተጨማሪ ክፍያዎች ለምሳሌ ብረት ቢጨምር፣ ሲሚንቶ ቢጨምር፣ የተለያዩ የኮንስትራክሽን ማቴሪያሎች ቢጨምሩ ደንበኛው ላይ ግን ምንም አይነት የዋጋ ጭማሪ ሳይኖር በተዋዋለበት ገንዘብ ለ3 አመት ከፍሎ ይጨርሳል ማለት ነው። ይሄ ዲስካውንት ፓኬጃችን ግን 35% ብቻ አይደለም። ለምሳሌ 30% ለሚከፍል ሰው ዲስካውንቶች አሉን። ከ30% ጀምሮ ለሚከፍል ሰው 40ም ለሚከፍል 50ም ለሚከፍል የተለያዩ ዲስካውንት ፓኬጆች አሉን። ከ15% ማክሲመሙ ግን 35% ማለት ነው። ምህረት ወስነሽ ገላን የት ገባሽ? በዚህ 3 አመት ምን እሰራለሁ? ራሄልን ከልብ እናመሰግናለን። እንግዲህ ተወደዳችሁ ተመልካቾቻችን ራሄልን ማግኘት ከወደዳችሁ ስለ ቤት መረጃ ተጨማሪ ማግኘት ከፈለጋችሁ ቁጥሯን ከስር እናስቀምጣለን፣ ደውሉላት። ምህረት አሁን የቀረው እንግዲህ አንድ እጣ ትሞክሪና ያ እጣ ከወጣ ካወቅሽው ስጦታውን ትወስጃለሽ ማለት ነው። ከዛ በፊት ግን ምህረት አዲስ አበባ ለምን መጣሽ? ቀጥተኛ ጥያቄ። ማንም ሰው አዲስ አበባ መኖር ይፈልጋል። ያ ካፒታል ሲቲ ናት። ብዙ እንትኖች አሉ፣ አክሰስ የምናደርጋቸው ነገሮች አሉ። ከዛ በላይ ግን አንተ ጋር ያላወራሁት ያው የፋሽን ኢንዱስትሪ ላይ መቀላቀል እፈልግ ነበረ እውነት። እና ያው ጅማ እየሰራው ያንን ማድረግ ሞክሬ ነበር። ያውም እንዴት ነው የዊኬንድ ክላስ ስለነበረ እየመጣው ፋሽን ዲዛይኒንግ እየተማርኩ ለመሄድና እንደ መጀመሪያ ይሄ አባቴ ታሞ እንደመመላለሱ ቀላል አልሆነም። አሁን መጥቼ መመለስ ምናምን እየቻልኩ አይደለምና ካናገርኳቸው በኋላ መጨረሻ ላይ ወሰንኩት ውሳኔ። ግን ይሄንን ነገር ወደ ውስጥ ያመጣው ያለ ምክንያት አይደለም ማለት በዚህ ልክ መፈለግ የሆነ ነገር ከኔ ውስጥ ሊወጣ ስለሆነ እንደሆነ አሰብኩኝ። ምክንያቱም በጣም ከልጅነቴ ነው የምፈልገው። ከዛ ደግሞ ህይወት ወደዛ ይወስደኛል። ታስታውስ እንደሆነ ከሀገር ስወጣ ልብስ ለመግዛት ሄጄ እዛው ነው ሴልስ ሆንኩኝ ልብስ ቤት ላይ። እዚህ መጥቼ በጣም ብዙ ነገሮች አሁን ኪችን ኦፕሬተርነትና ብዙ ሞክሬያለሁ። ልብስ ጋር ስመጣ ግን ሰክሰስ አደርጋለሁ። ደግሞ በጣም ዘናጥ ነበርሽ እኮ ፎቶሽ ላይ ይቻላል። ተለብሽው ነበር አይገልጸውም ማሹ። በጣም እንትን ነው ፋሽን አሲስት ማድረግ እፈልጋለሁ። እኔ ነበርኩበት ሀገር ላይ በፈረንሳይ ተገዝታ ስለነበር ሊባኖስ ፋሽን ላይ በጣም እንትን ናቸውና አይ ነበረ ፋሽን እንትኔን ቲቪ የኔ ክፍል ከገባ በቃ የፋሽን ቻናል ነው እና በደንብ ነው ሜጋዚኖች ላይ ፋሽኖችን በደንብ አያለው ምናምን። አንድ ቀን ዲዛይነር እንደመሆን ይሰማኝ ነበር። ታስቢ ነበር? አዎ በጣም እኔ ብቻ ሳልሆን በአጠገቤ ያሉም ሰዎች ይሉኝ ነበርና ፋሽኑን ውስጤ ነበረ። ስለዚህ አሁን ያለኝ ጊዜ አሁን ለህልሜ የምኖርበት ጊዜ ነው ባጭሩ። ማለት ወደ ህልሜ ለአባቴም ለእናቴም ለቤተሰብም ኖር ያለውና እነሱን የሆነ ነገር ሴትል ካረኩኝ ወደ ራሴ ስመለስ ምህረት ምን ትፈልጋለች የሚለውን አሰብኩኝና ወደ አዲስ አበባ ወስኜ መጣሽ? ጓዜን ጠቅልዬ አዲስ አበባ መጣ። የፋሽን ዲዛይን ለመማር ነው? አዎ የፋሽን ዲዛይን ለመማር ነው የመጣሁት። እና መማር ጀመርሻው? አዎ መጣው። ሳሊ ፋሽን ስኩል ነው የገባሁኝ። የገርጂው ነበር የሚቀርበኝና ነገርኳቸው። እሷንም አወራኋት ከጅማ ድረስ ለዚህ ትምህርት። ከዛ ደግሞ የእሷን ትምህርት ቤት መርጬ እንደመጣው ነገርኳት። በጣም ጥሩዎች ነበሩ። ፍፄ ይሄ እኔ የሰራሁት ምህረት የሰራችውን ልብስ ነው ምህረት የለበሰችው? ኧረ ተይ እውነት ደግሞ የሰራሁት ብቻ ሳይሆን ይሄ የመጀመሪያ እጄና ማሽን የተገናኘበት ልብስ ነው። ለምህረት
ኦሬዲ ኦርደር ተቀብዬ ጀምሬያለሁኝ ብዙ ልብሶች እየሰራሁኝ ነው። አረቴ እውነት ለገና ብዙ ልብስ ይደርሳል። ፕላስ ደግሞ ይሄ ፋሽን ዲዛይነር ብቻ ሳይሆን አሲስት ማድረግ እፈልጋለሁ። ማለት እኛ ሀገር ኮንፊደንሳችንን በጣም ሉዝ ከሚያደርገው ወይ ደግሞ ሰው ፊት እንዳንቆም ከሚያደርገን ነገር አንዱ ልብስ ነው። ሰው ዋይዝ የሆነ ሰው በጣም በትንሽ ብር ከእሱ ጋር ፊት የሚያደርገውን ልብስ መምረጥ ከቻለ መልበስ ይችላል። በጣም የብዙዎች ችግር ብዬ የማስበው የመግዛት ችግር ሳይሆን ምን አይነት ልብስ ነው ከኔ ጋር የሚሄደው ነው። ምክንያቱም ሴልስ ላይ ባሉ ሰዎች ወይ ደግሞ ሱቅ ላይ በሚያገኟቸው ሰዎች ግፊት እና ይሄ በሆነ ሰዓት ትሬንድ በሆነ ነገር ውስጥ እንያዝና ከዛ በኋላ ግን ብዙ ልብስ አለን ግን የሚለበስ ልብስ የለንም። ብዙ ልብስ አለን የሚለበስ ልብስ የለንም። አሪፍ ነው። አዎ እና ማንም ሰው ልብስ ላይ ያምርበት አይችልም። ሔዋን ቅጠል አምሮባታል። ስለዚህ ያምርብናል የእውነት። ዋናው ታዲያ ምንድነው እንዲያምርብን አሲስት የሚያደርገን ሰው ያስፈልጋል። ፋሽን አሲስት የሚያደርግ ያስፈልጋል። ከዛ ደግሞ ኮምቢኔሽን ማተር ያደርጋል። የከለር ቶናችን እኛ ምን እንመስላለን፣ ፊዚካላችን እንዴት ነው፣ ኤክስፖዝ የሚያደርግ ልብስ የት መለበስ አለበት ወይ ደግሞ ከናካቴው እንዴት አይለበስም፣ ሰው ኤጁ ምን ላይ ምን አይነት ልብስ መልበስ አለበት የሚለው ማተር ያደርጋል በጣም። እኔ ቦንዳ ስራ ላይ ነው የቆየሁት ወደ 4 ዓመት እና በዛ ቆይታዬ በጣም ኢንቲሜት ነኝ ከሴቶች ጋራ። በጣም ብዙ ሴቶች በድፍረት ጅማ ላይ የልብስ ስታይላቸውን አስቀይሬያለሁ። ታዲያ ክሬዲቱን ማገኘው ከባሎቻቸው ነበር። እንዴት ከባሎቻቸው? ለምሳሌ ልትገዛ የመጣችውን ልብስ ወይ ደግሞ ኮመንሊ በዘመኗ ተለብስ የነበረውን ልብስ አስቀይራለሁ። ይሄ አይደለም ካንቺ ጋር የሚሄደው ግን አትክፈኝ። ባለትዳር ከሆነች ከባሏ በላይ ቅርብ ሰው የለም አይደለ? ባልሽን አሳይ፣ ለብሰሽ ውጪ፣ ቢሮ አካባቢ ሂጂ፣ ብቻ አንዳንድ ቦታ ላይ ይሄ መታየት አለብኝ የምትይ ቦታ ላይ ልብስ ለብሰሽ ሂጂ፣ ገንዘብ እንዳከፊኝ፣ ተቀባይነቱን አይተሽ ፊድባክ አይተሽ መተሽ ክፈኝ ይላል። ኮምፕሊትሊ ያን ልብስ አቁሞ ወደዚህ ሽፍት ያደርጋሉ። ማንም የሚያስጠላ አሁን በተለይ ራሴን መቀበል ከጀመርኩ በኋላ የሚያስጠላ መልክ ያለውም ሰው የለም። ነግሬሃለሁኝ እኔ ትላንቴ በጣም አስቀያሚ እንደሆነ ራሴን እንዳልቀበል ምናምንና አሁን በጣም ረጅም ሰዓት ማጠፋው በመስታወት ነው። እና በቀል ነው ይመስላል አይደለ? ራሴን መቀበልሽ ነው እንደዛ ያደረገው። ድምጼን በጣም እጠላ ነበር፣ ግን በሚገርም ሁኔታ እኔ ስለተለየ አልወደውም ነበር። ይሄ ልጅ ያለውም የወንድ አይነት ምንድነው ጎረምሳው ምናምን ወፍራም ስለነበረ የድምጼ ቶንና ዩኒክ እንደሆነ የገባኝ እኔ ስቀበል ነው ሰውም የተቀበለው። ምክንያቱም እኔ ባልቀበል አንተ ጋር አልመጣም። ትክክል። እናም አይሰሙም። ስለዚህ ሰው ራሱን ሲቀበል ሰውነቱንም ሲቀበል ኤክሰርሳይዝ እኮ ለሰውነት ቅርጽ ብቻ አይደለም ለጤናም ጭምር ነው። ስለዚህ በየትኛውም ሁኔታ ውስጥ የትና እንዴት መልበስ አለብን የሚለው ላይ ፎከስ ካደረግን ማንም የሚያስጠላ የሰውነት ቅርጽ አለው ብዬ አላስብም። እና በተለይ ሴቶች ላይ ኮንፊደንስ ሉዝ የሚያደርጉበት ቦታ ነው ልብስ። የተለያየ ቦታ ላይ ኢቨንቶች ላይ ሲሄዱ ልብሱና ሴትየዋ ፊት ሳያደርጉ ሲቀሩ ኮንፊደንስ ሉዝ ያደርጋሉ። አንዳንዴ እንደውም በጣም ዘንጬ ነበርኩ የወጣሁት፣ ግን እዛ ኢቨንት ስገባ ከኔ ውጪ ያልዘነጠ የለም። ሁሉም ዘንጠው እኔ እንዳልዘነጥኩ ተሰማኝ። ያ ደግሞ ብዙ ነገሮች እንዳትል ማብራት ቢኖርባት እንዳትታይ እዛ ቦታ በመገኘቱ ይጸጸታል። ልክ አይደለሁም፣ ምርጫዬ ልክ አይደለም ሊል ይችላል። እና አፎርደብል በሆነ ዋጋ ካሁን ይሄንን የሀገር ባህል ልብስ አይደለም ብዬ በሌላ ነገር መልበስ እችላለሁ ቶፑን። ስለዚህ እንደዚህ ቀለል ያሉ ልብሶችን ጀምሬያለሁ። ያው ፌስቡክ ቲክታክ ላይም ማስታወቂያዎችን እያዘጋጀው ነው። ብራንዲንግንም ሎጎ እያወጣው ነው እና ወደ ፋሽኑ ወደ ዲዛይኑ ዓለም ዲዛይነር ምህረት ሆኛለሁ። ኦልሬዲ እኔ እቃዬን ሳስጭን ነው ዲዛይነር ነኝ ብዬ ደመደምኩት። ምክንያቱም ያ ዲሲሽን ነው የሚቀይረው ብዙ ነገር። ፋሽኑ ላይ ይሄን ይመስላል። አዲስ ቲክታክ ላይ አዲስ ስም ይኖራል። ቡልኮ ዲዛይን ይባላል። ለቡልኮ yes። ስለዚህ ቡልኮ ዲዛይን ብለሽ በፋሽን ስራ በዲዛይን ሙያ ደግሞ ልትመጪ ነው ማለት ነው። በጣም አሪፍ ጀግኒት እንደምታሰኪው ደግሞ በደንብ እናምናለን። በጣም አሪፍ። እንግዲህ ተመልካቾቻችን አሁንም ደግሞ የምህረትን የፋሽን ወይም ሰራቸውን ስራዎች ከፈለጋችሁ ስልኳ አለ፣ ልትደውሉላት ትችላላችሁ። በጣም የተመቸኝ ግን አሲስት ማድረጉ ነው። አሲስት ማድረጉ በጣም አሪፍ ሀሳብ ነው። አሁን ሰዎች በራሳቸው ግንዛቤና እውቀት ሄደው ይለብሱታል፣ ላይመቻቸው ይችላል። ልብስ አላቸው፣ የሚለብሱት የለም እንዳልሽው ነው። የትኛው መልበስ አለባቸው፣ እንዴት መልበስ አለባቸው የሚለውን
ማገዝ ማሰብሽ በጣም ለብዙ ሰዎች የሚጠቅም ሀሳብ ነው። ቴንክ ዩ ሶ ማች በጣም አሁንም እናመሰግናለን። ስለዚህ ቡናውን እየጠጣን እዚህ ውስጥ የተጠቀለሉ ነገሮች አሉ። እነ ራሄል ከቴምር ሪል ስቴት ያዘጋጁልሽ የብር ስጦታ አለ። እሱን የብር ስጦታ የምትወስጂው ግን እዚህ ጋር የተቀመጡ የታሸጉ እቃዎች አሉ። ከ1 እስከ 7 ከ1 እስከ 8 የታሸጉ እቃዎች አሉ። ቁጥር ትጠሪና ያን ቁጥር አንስቼ አሳይሻለሁ። እሺ 2 ጊዜ ብቻ ነው መሞከር የምትችይው። 2 ቁጥር አለ፣ 3 ቁጥር አለ፣ 4 ቁጥር አለ፣ 6 ቁጥር አለ፣ 8 ቁጥር አለ። አንድ ቁጥር ብቻ ትጠሪና ከዛ ያንን ቁጥር ካወቅሽው እቃው ምን እንደሆነ ካወቅሽ ስጦታሽን ትወስጃለሽ ማለት ነው። ስንት ቁጥር ይሆን? 8 ተራ ቁጥር 8 አሁን በፍጹም ልታውቂው አትችይም። 8 ቁጥር መረጥሻል? 8 ቁጥር እርግጠኛ ነሽ? እንኳን አንቺ እኔ ራሴ ምን እንደሆነ አላውቅም። ምን ይሻላል? ትንካው ወይስ ፍንጭ ልንገራት? የሚያሳስት ፍንጫ አንቺ ማፈለግ ይዘሽ መሄድ ፈልገሻል። ብሩን ይዘሽ መሄድ ፈልገሻል። ጓደኞች ነው የምነግራቸው። አልሰጠችኝ። አልሰጠችኝ። ምን ፍንጫ አልሰጥም። አሁን እኔ እንዳይሆን ብሩን ማግኘት አይደለም ችግሩ። ስኳር አይደለም። አንድ ብቻ ነው የቀረሽ። አንድ ሙከራ መስራት አለብሽ። ምህረት ጫው አይደለም። አልተሳካም። የስ እሺ ሞክሪ። ሌላ እሺ 2 ቁጥር አለ፣ 6 ቁጥር አለ፣ 3 ቁጥር አለ፣ 4 ቁጥር አለ። ምረጭ። አይሰማው ቁጥር ነው ያልወዳትም እኮ ሙሉ ድሮም አልወዳትም። ሰው እንደዚህ ነው ነገር ከሞከረ በኋላ ካልተሳካል ድሮም አልወደውም ነበር። 4 ቁጥር ለስት ነው ማለት ነው። ከባድ አይደል? መጨረሻ ላይ ቀረ። እሺ ይሄ ስኳር አይደለም። ኪችን ውስጥ የምንጠቀመው ነገር ነው። ኪችን ውስጥ ከምንጠቀምባቸው ነገሮች መካከል አንዱ ነው። ፍንጭ ከሰጠሁሽ ታውቂዋለሽ። አንድ ፍንጭ ነው ያለው። ሞክሪው እስኪ እንደዚህ አንተ ካልሳትኩ እንዴት እንጨርሳለን ጨዋታውን? አዎ አንድ ቀረሽ። ወቀው ድምጽ ምናምን መስማት ይቻላል? ትችያለሽ። ኮፍሮ ምን ይመስለኛል የገዛችልኝ ክብሪት። ምን ክብሪት? ከአንዳንድ አንተ እጅ ያለ ክብሪት እንደሆነ አውቄያለሁ። ኧረ ዝም በይ እስኪ። እኔ የክብሪት ድምጽ ጠፋኛል። እንዲህ ቀነስ ታረግ አለ ክብሪት። ስንት ነገር እንደዛ ይላል እንዴ? አይ ክብሪት። ምህረት እድለኛ ነች። የጠራቻቸው ቁጥሮች በሙሉ ከጠራቻቸው ከአምስቱ 4ቱን አውቃለች በተከታታይ። ስለዚህ አሸንፈሻል፣ ቻሌንጁን አልፈሻል። አሁን ከቴምር ሪል ስቴት ራሄል ይዛ የመጣችውን ስጦታ ትቀበያለሽ ማለት ነው። ከዛ በፊት ግን ራሄል የምትይን ነገር ካለ እሱን እንስማና ስጦታውን ለምህረት እናስረክባለን። ምንስ ነው ይዘሽ የመጣሽው የሚለውን እንሰማለን። እሺ እንግዲህ ያው በቂ ነው ብለን ሳይሆን እንዲሁ እንደው እንደ ድጎማ ለምሳሌ የተወሰነ ሀል የወራት ቤት ኪራይሽን ቢሸፍንልሽ የሆነች ቀዳዳ ብትደፍንልሽ ብለን እኔና ጓደኞቼ ተመካክረን የገንዘብ ስጦታ ይዘንልሽ መተናል ማለት ነው። ወደፊትም እናገኝሻለን፣ ከጎንሽ ነን። በርቺ፣ ጠንክሪ፣ በጣም ትልቅ ቦታ ትደርሻለሽ የሚል በጣም ትልቅ እምነትና ትልቅ ተስፋ ነው ያለኝ ማለት ነው። በጣም ነው የማመሰግነው ራሄል ከነ ቲሞችሽ ቴንኪዩ በጣም ያው ፍጹም ምንም እንኳን ብሩን እንዳልበላ የዋዘርልሽ ማለት አመሰግናለሁ። በጣም አሪፍ ራሄል፣ ስለመጣሽ በጣም እናመሰግናለን። እንግዲህ ይዘሽ የመጣሽውን ስጦታ ለምህረት አስረክብልናለሽ ማለት ነው። ምህረት ምንም ማድረግ አልችልም፣ እንዲሁ ያማረኝ ቀረ። አሸንፈሻል። ስጦታሽን ተረከቢ እባክሽ። yes ነይ thank you so much አሪፍ በይራ እናመሰግናለን። በድጋሚ ቴምር ሪል ስቴት እናመሰግናለን። እዚህ መተን ያንቺን ፕሮግራም እንድንሰራ ፕሮግራማችንን ስፖንሰር ያደረገልን ቴምር ሪል ስቴት ነው። ላንቺም ስጦታ ይዘው መጥተዋል። እናመሰግናለን። ይልመድባችሁ ነው የምንለው። እሺ
ቀጣይ ቅድሽ ምንድነው? እስካሁን ባለው ጉዞ ውስጥ ስለ ህይወት ምንድነው የገባሽ ነገር? ጥሩ። በመጀመሪያ ቴምር ሪል ስቴትን በጣም አድርጌ አመሰግናለሁ። ያው ስጦታ ተልኮልኛል። አንቺም ደግሞ ከጓደኞችሽ ጋር ሆነሽ ላደረግሽው ለዚህ መልካም ስራ በጣም አመሰግናለሁ ነው ልወደው። ከዛ በተጨማሪ ደግሞ እኔ ላይ ተስፋ ለጣሉና ትልቅ ቦታ ለሚጠብቁኝ ሰዎች ቴምር ሪል ስቴት የፒያሳው ሳያልቅ ገዝቼ ያሳያለሁ ይሆናል ይሆናል። ቅድም እንዳልሽ እግዚአብሔር ላይ እምነት አለኝ። የተሻሉ ነገሮች ሁሉ ይገባናል። አንድ በጣም የማምንበትን ከህይወት ደግሞ እስከዛሬ የገባኝን ነገር ልንገር። ምክንያቱም አንተ ከህይወት ምን ገባሽ እስካሁን ባለሽ ፕሮሰስ ውስጥ ብለኸኛልና መውጣት አለ ደግሞ መውረድ አለ። የዛሬ 7 ዓመት ለኔ በጣም ትልቁ ነገር መብላትና መጠጣት ነው። ያውን ደግሞ ትልቁ ሐሳቤ እንዴት ነው ሁሉም ቦታ ለመድረስ በምን ያህል ፍጥነት መሮጥ አለብኝ ብዬ አስብ እግዚአብሔር ያሳይ። እንግዲህ ያን ጊዜ በእግር መሄድ ድካሙ ተሰምቶኝ አያውቅም። ገብቼ የማድርበት ቤት ነው ትልቁ ሐሳቤ። አሁን ደግሞ ገብቼ የማርፍበት ቤት አለኝ፣ እየኖርኩኝ ነው። ከቴምር ደግሞ ሌላ የሚገርም ቤት እንደሚኖርኝ ይሰማኛል። ሌላ በህይወት በጣም የገባኝ ማንም ሰው የመስራት ግዴታ አለበት። ምክንያቱም ያልሰራ አይብላ አይልም፣ ሊሰራ ያልወደደ። ስለዚህ ሳይወድ በግድ የሚሰራ ራሱ መብላቱ ሴንስ አይሰጥም ማለት ነው። ሰው የሚሰራውን ነገር ሊወድ ይገባል። እኔ የቦንዳ ስራ ስሰራ በጣም የወደድኩት ከህልሜ አንጻር አይቼው እንጂ እኔ ስወለድ ሰልባጅ ልሸጥ ፌስታል ልሸከም አይደለም። ሌላ ብዙ ማድረግ የምችለው ነገር አለ። እዛ ጋር እስክደርስ ድረስ ግን ድልድይ ያስፈልገኛል። አንድ ሀገር ከአንድ ሀገር ጋር የሚገናኘው በድልድይ ነው። አንድ አካባቢ ከሌላ ቦታ ጋር ያ ድልድይ የሚሆነው ዛሬ ያለንበት ስራ ነው እና በዛ ልክ አቢዩዝ የሚያደርግህም ይኖራል፣ በስራ አይን አይቶ የሚንቅህ ይኖራል። ሰልባጅ እኮ ምናምን የሚል አለ፣ በዛ ልክ የሚያከብራል። ስራ ግን ካከበርከው ያስከብርሃል። ሰልባጅን አክብሬ ስለነበር ነው ትልልቅ ብር ያገኘሁበት። እንደገና ደግሞ እግዚአብሔር የእጅን ስራ ባርካለሁ ብሏል አይደለ? ታዲያ እግዚአብሔር ሊባርከኝ ሲመጣ እጄ ላይ ስራ ቢያጣ አስባል። ለዛ ሁሉ ጊዜ ለመባረክ እጄ ላይ የሆነ ነገር ሊኖር እግዚአብሔር በትዳር ይባርካል፣ በልጅ ይባርካል። እነዛ ባርኮቶች ስጦታ ናቸው ማለት የልብ መዘጋጀት ከሰው ነው፣ የምላስ ምትም ደግሞ ከእግዚአብሔር ነው ይላል መጽሐፍ። ስለዚህ እኔ ለማግባት ወይ ለመውለድ የኔ ሙሉ አስተዋጽኦ የኔ ብቻ የለም። ስራ ላይ ግን ያንተ አስተዋጽኦ በደንብ ነው ያለው እና እግዚአብሔር የእጆቼን ስራ እንደሚባርክ አውቃለሁ። ምክንያቱም ሰርቼ አቀርብለታለሁ። በየትኛውም ዘርፍ ያለ ሰው የስራውን መጠን የሚያየው ጓደኛው ነው። የስራውን መጠን የሚያየው የሚያውቀው ሰው ነው። የስራውን መጠን ሳይሆን የስራ ተነሳሽነትና መስራትን የሚያይ ግን እግዚአብሔር ነው። ቱርክ የሚነግዳለ፣ ዱባይ የሚነግዳለ፣ ቻይና የሚነግዳለ። ሰልባጅ እየነገድኩ ነበር። ባልተናነሰ ያኖረኝ የስራዬን ትልቀትና ማነስ ሳይሆን የኔን መፈለግና መሻት፣ እዛ ነገር ላይ ያለኝን ትጋት እግዚአብሔር ያያል። እሱን ቆጥሮ አዎ እንደዛ ነው ማምነውና ይሆናል አይደል? በህይወት በቸገረ ሰዓት የረዳህን ሰው እንኳን እንደባለውለታ ትቆጥራለህ አይደለ? እንኳን ሀገር የሆነች የምልበት ሀገር ነው ጅማ። በጣም ነው የምወዳት፣ የተለወጥኩበት ነው። አንዳንዴ ስደትን እኔ አትንኪብኝ ህይወቴን የቀየርኩበት ነው እንትን ሀረብ ሀገር ምናምን የሚሉ ሰዎች አሉ አይደለ? የምር ከዛ ነገር ያተረፉትን ስለሚያውቁ ነውና እኔ ከጅማ አትርፌያለሁ። ባዶ እጄን ገብቼ እንዲያምሮብኝ አብቤ ነው የተመለስኩኝ። ስለዚህ የሚቀጥለው ስቴፕ ላይም ይሄንን ስራ ጅማ ላይ እንደገና ደግሞ በቆንጆ መልክ ሱቅ የመክፈት እቅድ ነው ያለኝ። የምን ሱቅ? ሾሩም፣ የፋሽን ሾሩም ጅማ? አዎ እኔ አዲስ አበባ ሆኜ ግን ሾሩሜ ጅማ ላይ። ኦኬ ጅማ ይኖረኛል? አዎ ጅማ ይኖረኛል። ያው የሚጀምረውም ከጅማ ነው። የሚጀምረውም ከጅማ ኦርደር እቀበላለሁ፣ እሰራለሁ ምናምን። አንድ ሰው ኦፊስ ያስፈልገዋል አይደለ? ለዛ ነገር ጅማ ላይ አዲስ ነገር ይዤ መምጣት ፈልጋለሁ ብቻ አይደለም መንገድ ላይ ነኝ። ስለዚህ ሾሩም ይኖረኛል፣ ቆንጆ የሆነ ሾሩም፣ የባህልም ዘመናዊም አድርገን በደንብ ኮላብ የምናደርግበት። ስለዚህ የሚያምኑኝ የሚጠብቁኝ እንደምችል እርግጠኛ የሆኑ ለአንተ ነግሬ ነው አይደለ? እነሱ ደግሞ በፕሮሰስ አይተውኛል። እና ከዛ ግን የሚቀድመው አሁን ሾሩሜን ጅማ ሲከፈት ስሩ ፕሮሰስ ውስጥ አለ ካንተ። አሁን መጽሐፌን ሲጠይቁኝ ሲወጣ ፍጹም ጋር ኦፊሻል አደርጋለሁ ነው የምላቸውና የሆነ ሁነኛ ቦታ አድርገው ነው የሚያስቡት፣ ይጠብቃሉ። ከዛ ውጪ ግን አንተ ቃል የምትገባው ነገር አለ ነው የምልህ። ይሄ ሁሉ የሄድኩት ምንድን ነው?
ጅማ ላይ ያለው ሾሩሜ ሲከፈት አላውቅም። ለስንተኛ ጊዜ ጅማ እየሄድክ እንደሆነ አላውቅም። እርግጠኛ ሆኜ እየነገርኩ ነው። እየሰሙ እያዩ ሱቄ ሲከፈት ግራንድ ኦፕኒንጉ ላይ ትኖራለህ። ጅማ ሲከፈት ያስ እንመጣለን ያስ ምንም ጥርጥር የለውም። ያንቺ ስኬት በጣም ከሚያጓጓቸው ያንቺ እድገት በጣም ከሚያስደስታቸው ሰዎች መካከል አንዱ ነኝ። መላው የንቁ ፖድካስት ቲም እንዲሁም ደግሞ የንቁ ፖድካስት ተመልካቾች ቤተሰቦች በሙሉ ያንቺ ስኬት በጉጉት የምንጠብቀው እድገትሽን በሙሉ መንገዱንም እያየነው ስለሆነ አንቺ እግዚአብሔር አግዞሽ እግዚአብሔር ረድቶሽ ክፈቺ እንደምትከፍቺ ደግሞ አምናለሁ። በእርግጠኝነት ተገኝተን ደግሞ ከጅማ ከአባ ጅፋር አገር በቀጥታ ለተመልካቾቻችን ያንቺ ሱቅ ሲከፈት ፕሮግራም እንሰራ ይሆናል። ቃል ገብተናል ማለት ነው። አመሰግናለሁ። በጣም አሪፍ። ከምህረት ስቱዲዮ ትላለህ። የተወደዳችሁ ተመልካቾቻችን ዛሬ እንግዲህ ወይ ፍቅር ፕሮግራማችን ከስቱዲዮ ወጥቶ ምህረት ቤት በእንግድነት መተን ቆንጆ ቆይታ አሳልፈናል። በመጨረሻ ራሄል የምትይው ነገር ካለ እሱን ሰምተን እናጠቃልላለን ማለት ነው። አመሰግናለሁ ፍፄ። ያው በመጀመሪያ ምህረትን እንድናገኛት ስላገዝከን ስለረዳህን በኔም በቲሞቼም በቴምርም ስም እጅግ አድርገን እናመሰግናለን። ምህረትም ያው ልናገኝሽ ስለፈቀድሽ እናመሰግናለን። እንደገና ደግሞ ቤትሽ ተቀብለሽ በጣም ከጥሩ መስተንግዶ ጋር በጣም የሚጣፍጥ ምግብ አብልተሽ የፍቅር ታሪክሽን ደግሞ ስላጫወትሽን በጣም እጅግ አድርገን እናመሰግናለን። በርቺ፣ ጠንክሪ። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ስለ ቤት መረጃ ለማግኘት ቤት መግዛት ከወደዳችሁ የነራሄልን ቁጥር ከስር እናስቀምጣለን። ደውሉላቸው። ራሄል እንግዲህ ትጠብቃችኋለች፣ ታስተናግዳችኋለች ማለት ነው። ምህረት ቤት ተገኝተን ምርጥ ቆይታ ነበረን። ለዚህም ደግሞ ምህረት ቤትሽ እንግዲህ ደግሰሽ ስላስተናገድሽን ከልብ አመሰግናለሁ። እግዚአብሔር ይስጥልን። ምህረትን ማግኘት ከወደዳችሁ ስልኳን ከስር እናስቀምጣለን፣ ደውሉላት። የዛሬው ፕሮግራማችን ይህን ይመስል ነበረ። ዳግም እንገናኛለን። አመሰግናለሁ። እኔም በጣም አመሰግናለሁ። አፓርትመንትና የንግድ ሱቆችን በተመጣጣኝ ዋጋ በመሸጥ በ2017 በተዘጋጀው የሪል ስቴት አዋርድ ላይ ተሸላሚ የሆነው ቴምር ፕሮፐርቲስ አሁንም በሳር ቤት፣ በፒያሳ፣ በአዋሬ እንዲሁም በአያት ግንባታቸው የተጀመሩና እስከ 90% የተጠናቀቁ አፓርትመንቶችንና የንግድ ሱቆችን እስከ 35% ከፍተኛ ዋጋ ቅናሽ ለሽያጭ አቅርበንላቸዋል። ለበለጠ መረጃ ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ